ጣቶቹን ይሰጠኛል ምናምን በዛ ሰዓት የሆነ ሙቀት ውስጥ ገባ። ማለት ይሄ ነገር እሱን ብቻ አይደለም እዛ ነገር ውስጥ የሚያስገባ እነዚህንና የመሳሰሉት ጉዳዮችን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ አነጋጋሪና ልብ የሚነካ ቪዲዮ ይዘንላችሁ መጥተናል። በቅርቡ በማህበራዊ ሚዲያ ላይ ሲዘዋወር የነበረው የፓስተር እስራኤል ዳንሳና የዝነኛዋ ድምፃዊት ዘርፌ ወምድረኒ ትገብር ፋሲካ ብዙዎቻችን እያነጋገረ ይገኛል። በተለይ ደግሞ ህፃናቱ በእንባ ሲዘምሩ በእንባ ሆነው ሲዘምሩ ማየት ለብዙዎቻችን ጥያቄም መጽናናትም ሆነዋል። እስቲ ቪዲዮውን አብረን እንየው። ወዳጆቼ ህፃናቱ የዘመሩት መዝሙር ስንሰማው ዝም ብለን መዝሙር ብቻ አይደለም። ህፃናት የእግዚአብሔር ስም ሲጠሩ ድምፃቸው ልዩ ኃይል አለው። በመጽሐፍ ቅዱስ ላይ በመዝሙር 8 ቁጥር 2 ላይ ከህፃናት ከሚጠቡት አፍ ምስጋናን አዘጋጀህ ይላል። ብዙ ጊዜ በሆሳዕናም በዓል ተመልክተነዋል። የህፃናት ልባቸው ንጹህ ነው፣ ሐሳባቸውም የቀና ነው። ይህ ንጹህነታቸው ደግሞ መዝሙራቸው ቀጥታ ወደ እግዚአብሔር ፊት እንዲደርስ ያደርገዋል። እነሱ ሲዘምሩ ያለምንም ይሉኝታ ያለምንም ጭንቀት በሙሉ ልባቸው ነው የሚያመሰግኑት። ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ። ዘርፌ እባላለሁ። የክብር ችግር ያልነበረብኝ፣ የመድረክ ችግር ያልነበረብኝ፣ የስም ችግር ያልነበረብኝ ካህኔ የመቀበሬት ካህኔ ጉድጓድ የደፈከው ለስጋ ለነፍሴ ሐሴት እንዲሆን የተሰጠኝን ካህኔ ድቅድቁን ጨለማ ካህኔ ገለል አደረከው።
ፈተኝ ካህኔ በሞትና በኔ ካህኔ መካከል ገብተህ እንዲሆን የውሃ አጣጬ መረጥኩት ከሁሉ አብልጬ። ምንድነው ያደረኩት? ጣቶቹን ይሰጠኛል ምናምን በዛ ሰዓት የሆነ ሙቀት ውስጥ ገባ። ኦኬ ማለት ይሄ ነገር እሱን ብቻ አይደለም እዛ ነገር ውስጥ የሚያስገባው እኔንም ወደዛ ነገር እየገፋፋኝ ነበር። ሴት ነኝ አይደል እንዴ? ደስታውስ ገባው። ለዚህ ጉዳይ ነው የገባው። ለመሰልሽ አሁን ራሱን ስታወሩ እስራኤል በጣም ወደዋለሁ ስትይ ተመልካቾችም ሌላ እንዳይመስላቸው ብዬ እስቲ አንቺ ይደረሰብሽ አውሪልኝ። እኔ ወደዋለሁ እስራኤልን ወደው በሌላ እንግል አይደለም ያን ስሜት ስለጠራ። እሺ ጥሩ። ስለዚህ እኮ እንደሱ አይነት ወይም ይሄ ሃራስመንት ከደረሰብሽ ጾታዊ ጥቃት ደርሶብሽ ከነበረ ሶስት ያውሪ ገስታውስ ገባሽ ምን ተፈጠረ? ገስታውስ ገባውኝ። እሺ ለጸሎት አይደለም የገባሁት። ለዚህ ጉዳይ ይሄን ጉዳይ ለማስተካከል ሽማግሌዎች ተሰብስበው እስራኤልን እንዳገኝ ተደረገ እና ለእስራኤል ሁሉም ነገር ነገርኩት። ከምሽቱ 3 ሰዓት አካባቢ ሆነ። ከዛ እሱ የሚጠቀመው ነገር አለ የሆነ ነገር ተፈለገ ሀኒቾ ብትሆን እንኳን እንዳታስገቧት ይላል። እሺ ሀኒቾ ማለት ሚስቱ ናት። እሺ ስለዚህ የሆነ ነገር አለ ማለት ነው። የሆነ ነገር ማኖሩን ያወቁት በእኔ ነው። እንዴት አትለኝም? እሺ እንዴት ነው እባክሽ? እኔ ስገባ ሀኒቾ ብትሆንም እንዳታስገባ ተባለ በር ጠባቂው። እሺ ስለዚህ ሀኒቾ አትገባም። እሺ ከዛ እኔ ገባሁኝ። እንዴት ነው ምናምን ነገር አለኝ። ከዛ ሶፋ ላይ ቁጭ አለ። ማንም ሰው አይገባ። ሶፋ ላይ ቁጭ አለ። እግሩን አምጥቶ እዚህ ጋር አስቀምጠ። ከዛ እግሩን ያሳሻኛል። እግሩን አሻዋለሁ ቁጭ በቃ እየተንቀጠቀጥኩኝ ማለት ከሱ የማይጠበቅ ነገር መጮህ እችላለሁ። እሱን እኮ ነገር ማድረግ እችላለሁ ግን አላደርግም። አንድ ቀን እግዚአብሔር ያዋርደዋል። ይሄን ስለማምን ዝም አልኩት። በቃ እግሩን አሽቼ አሁን እንደ ሚዲያ ላይ ማውራት ማልፈልገው ነገር አለ። እኔና እሱ ያወራነው ነገር ማለት ነው። እኔ አፍራለሁ። አሁን አላወራም። አፍራለሁ ሳይሆን ለምሳሌ እነሱ በግልጽ ስላወሩ ይሄ እኮ አሜት አይደለም ምናምን አለ የተደረጉ ነገሮች ስለሆኑ እኔ አሁን ምሳሌ በዚህ በኢንተርቪው ልምዴ ምንድን ነው እንደዚህ አይደለም ምናምን የሚባል ነገር ለቲማ ነው የመጣሽውና ስቱዲዮ ውስጥ ተገናኘነው ለማውራት ነው። ላቲም ልታረጊ ጋር ተመጫለሽ። እኔም ጊዜና ለባከለም እዚህ ካሜራማኖች አሉ፣ እዚህ ፓስተሮች ቁጭ ብሎ ነው እየሰሙ ነው ያሉት። ስለዚህ የተፈጠሩ ነገሮችን የምናወራው ነገር ለምሳሌ ለትምህርት እንዲሆን ሌሎች ሰዎች መበደል እንዳይደርስባቸው ነው እየጠየኩሻለሁ። ስለዚህ በትክክል በአግባቡ እንድታወሪ እህቶቼ ሲያወሩ ሰምተሻል። በትክክል እንድታወሪ ነው የምጋብዝሽ ነኝ። ይሄ የሚያሳፍርም አይደለም። የሚያሳፍር አይደለም። አፍሬ አይደለም። እና እግሩን ጨሌላ ያደረገ እግሩን አሸዋለሁ። እሺ ይለኛል እና ጣቶቹን ይሰጠኛል ምናምን በዛ ሰዓት የሆነ ሙቀት ውስጥ ገባ። ኦኬ ማለት ይሄ ነገር እሱን ብቻ አይደለም እዛ ነገር ውስጥ የሚያስገባው እኔንም ወደዛ ነገር እየገፋፋኝ ነበር። ሴት ነኝ አይደል እንዴ? ሴት ነኝ። እኔም ወደዛ ነገር ውስጥ ወደ መገፋፋት ነገር ምናምን አስገባኝ። አነሳኝ ሰው ተማሪ ከዛ ሳሚን ግጥም አድርጌ ሳምኩት። እሺ ሳምኩት። ምን አደርጋለሁ እንግዲህ ከፈኑ ካስተካከለ ግጥም አድርጌ ሳምኩት። ከዛ ሁሉ ደባበሰኝ ምናምንና በቃ እግዚአብሔር ምስክሬ ነው። እውነት እኮ ይሄን ሁሉ ነገር የምታደርጉ ገስታው ውስጥ ነው? አዎ ገስታው ውስጥ። የት ያለው ገስታው? ሐዋሳ ነው? አዲስ አበባ? አዲስ አበባ አላውቃትም ያለው እኮ ሐዋሳ ባለው ገስታው ውስጥ ነው ልጅ ያደረግን ያለ ነውና ከዛ ልክ በቃ ይሁን መተኛቱ አካባቢ ስንደርስ እኔ መለሳልኩ ብዙ ሰው እዛ ውስጥ ውጭ አለ። ውጪ አለ ብዙ ሰውና ቀጠሮ ሰጥቼው ወጣ። ምን አይነት ቀጠሮ? ሌላ ጊዜ እንገናኛለን ብዬ ነው። እሺ ሌላ ጊዜ እንገናኝ። ለምን እንደምታውቃለህ ለምተኛ ነው። እንደምታዩት ዘርፌ ወምድሪኒ ትገብር ፋሲካ እያለች በምትዘምርበት ወቅት ያለው ድባብ በጣም ይከብዳል። ዘርፌ ከድምፅ በላይ የሆነ ስሜት አላት። የሕፃናት መዝሙር በመጽሐፍ ቅዱስ ትልቅ ቦታ አለው። ሕፃናት ንጹሕ ልብ ስላላቸው መንፈሳዊ ነገር የመቀበል አቅማቸው ከፍተኛ ነው። እንባቸው ዝም ብሎ ለቅሶ ሳይሆን ከውስጥ የሚመነጭ የንጽህናና የመነካት ምልክት ሊሆን ይችላል። ሕፃናት ሲዘምሩ በቤተ ክርስቲያን ውስጥ
ልዩ ሰላምና በረከት ያመጣሉ። እናንተስ በዚህ ቪዲዮ ላይ ምን ታዘባችሁ? የፓስተር እስራኤል ዳንሳ ተግባርና የህፃናቱን በምን ይሰማችኋል? ኮሜንት ላይ አሳውቁኝ። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። የሚቀጥለው ቪዲዮ እስክንገናኝ ቻው፣ ደህና ሰንብቱ። ያም ሚዲያን ሰብስክራይብ ያድርጉ። ዘወትር አዳዲስ መረጃዎችን ወደ እናንተ እናቀርባለን። ደህና ሆኑልን። Let's